ሁሉ ተፈቅዶልኛል፣ ሁሉም ግን አይጠቅመኝም። ወይም ነገር ግን ሁሉ አይጠቅመኝም። እስኪ በሉ ሁሉም በሉ እስኪ ተፈቅዶልኛል፣ ነገር ግን ሁሉም አይጠቅመኝም። ምን አይለኝም? የተፈቀደው ሁሉ ምን አይልም? አይጠቅመኝም ይላል ሐዋርያው። በዚህ በቆሮንቶስ የሚኖሩ ምዕመናን የተለያየ ፈተናና ችግር የነበረባቸው ክርስትናቸውን እየፈተነ የነበረ የአሕዛብና እንዲሁም ደግሞ የተለያዩ ነገዶች የአረማውያን ግብር ነበረ። ከአምልኮተ ጣዖት ጋር ተያይዞ ለአጋንንት መስዋዕት ከማቅረብ ለጣዖታት መስዋዕት ከማቅረብ ከመሴሰን ጋር ተያይዞ ከዝሙት ከተለያየ ነገር ተያይዞ ሃይማኖታቸውን የሚፈትናቸው ክርስቶስን እንዳያዩ መሰረታዊ የሆነውን ዘላለማዊ የሕይወት ምግብ የሆነውን ሥጋና ደሙን ንስሐን እሱን እንዳይከተሉ አስሮ ያዛቸው ብዙ ችግር ነበርና ከዚህ ችግር መውጣት እንዳለባቸው አበክሮ ለማስተማር የተጠቀመበት ዘይቤ ነው። በአንጻሩም እንደገና ሁሉ ነገር ተፈቅዷል፣ ሁሉ ተፈቅዶልኛል፣ ነገር ግን ሁሉም አይጠቅመኝም ብሎ ሲናገር ሰው ነፃ ፈቃድ እንዳለው በተፈጥሮ ነፃ ፈቃድ ያለው። ነፃ ፈቃድ ማለት ምን ማለት ነው? ከሕግ ውጭ ይኑር ማለት ግን አይደለም። ሕግ ተዘጋጅቷል፣ አጥር አለ። በአጥር ውስጥም ከአጥር ውጭ መኖር ሰው ይችላል። ግን እግዚአብሔር የፈቀደው በአጥር ውስጥ ነው። ከአጥር ውጭ ከሆነ ደግሞ መኖር ይችላል። ግን ዘላለማዊ ቅጣት ስለሚያመጣ አይጠቅምም። ሁሉ ተፈቅዶልኛል፣ ነፃ ፈቃድ ተሰጥቶኛል፣ ነገር ግን ነፃ ፈቃድ ተሰጠኝ ብዬ ከሕግ ውጭ ግን መሆን አልችልም ነው ሐዋርያው እያለ ያለው ማለት ነው። ሰው ወደዚህ ምድር ገና ከመምጣቱ ከመፈጠሩ ጀምሮ እግዚአብሔር ሕግ ሰርቶለታል። አድርግ አታድርግ የሚል ሕግ አለ። ተፈጥሮ ወደ ገነት ሲገባ ብላ አትብላ ብሎ በዕፀ በለስ ምክንያትና በሌላው ምግብ ምክንያት በመካከል ላይ ደንበር እግዚአብሔር ያስቀምጧል። ያው ዕፀ በለስን ከበላ ትሞታለህ ብሎታል። ካልበላህ ደግሞ በሕይወት ትኖራለህ ብሎታል። ያ ማለት ደግሞ አይ ፈልጋለሁ ልብላ ካለ ደግሞ ነፃ ፈቃድ ነው፣ መብቱ ነው። ግን ሕይወት የለውም፣ ሞት ነው ያለው ማለት ነው። ባለመብላት በኖር ደግሞ ሕይወት አለው። አይ ሳልበላ ኖራለሁ ሕይወትን እመርጣለሁ ማለት የሰው ድርሻ ነው ማለት ነው። ሁሉ ተፈቅዶልኛል፣ ነገር ግን ሁሉም ምን አይለኝም አይጠቅመኝም ያለው ያ ነው ማለት ነው። በሕግ ውስጥ መኖርም ከሕግ ውጭ መኖርም በዓለም ላይ ይችላለሁ ነው። ይህንን እግዚአብሔር አልከለከለኝም ነው። ግን ከሕግ ውጭ መኖር ግን በኋላ ጥያቄ አለው። በሕግ መኖር ደግሞ ጥያቄ የለውም። ከሕግ ውጭ መኖር ሞት አለው፣ መከራ ያመጣል። በሕግ ውስጥ መኖር ደግሞ ሕይወት ነው፣ መከራ የለበትም። ሁሉም ግን በዓለም ላይ ስኖር ተፈቅዶልኛል አለ። መርጦ መኖር በሕግና መስራት መኖር ሕይወት እንደሆነ፣ ከዚያ ውጭ ያለው ግን ሞት እንደሆነ መርጦ መጠቀም የማን ድርሻ ነው? አረ ንገሩኝ። የእኛ ድርሻ ነው ማለት ነው። በዓለም ላይ ስንኖር ያየነውን ሁሉ ማድረግ እንችላለን። የሚጠቅምና የማይጠቅም ግን አለ ማለት ነው። ለምሳሌ እሳት አለ፣ ውሃ አለ አይደለ? እሳትና ውሃ አለ። የሚጠቅመንን መርጠን ማድረግ የማን ነው? የእኛ ድርሻ ነው ማለት ነው። ሁሉም ይጠቅመኛል ካልን ደግሞ የማን ድርሻ ነው? የእኛ ድርሻ ነው። እሳቱንም ልጨብጥ ውሃውንም ልጨብጥ መብት ነው። ግን እሳት እንደሚያቃጥል ለይቶ መኖር እሳት እንደማይጠቅም ሁሉ እሳቱን መጨበጥ ነፋሱንም ውሃውንም መጨበጥ ቢፈቀድልኝም የማይጠቅመኝ አለ። ሁሉ አይጠቅመኝም፣ እሳቱ አይጠቅመኝም፣ ውሃው ቢጨብጠው ግን ይጠቅመኛል እያለ ያለው እንደዚህ ነውና በሕግ እግዚአብሔር መኖርና ከሕግ እግዚአብሔር ውጭ መሆን ጉዳት እንዳለው ያንን አበክሮ ለመናገር አሕዛብና አረማውያን እንዲሁም ክርስቲያኖች በሚኖሩበት ሰፈር በቆሮንቶስ ከተማ ውስጥ ይህንን ሐዋርያው አበክሮ ያስተምራል ማለት ነው። ሲጀምር ምዕራፍ 10 ከቁጥር 1 ጀምሮ ሁለት መሰረታዊ ነገሮች አሉ። እሱን እንመለከታለን። ዛሬ እንዲህ ይላል፣ ወንድሞቻችን ሆይ አባቶቻችን ሁሉም ደመና እንደጋረዳቸው ሁሉም በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ አለ። አባቶቻችን ሁሉ ደመና እንደጋረዳቸው በባህርም መካከል እንዳለፉ ይሄን እንድታውቁ እወዳለሁ አለ፣ እነግራችኋለሁ። ያያለ ያለው እስራኤል ዘሥጋ ነው። ቅድመ ልደተ ክርስቶስ 1600 ዓመት ዓለም ላይ ከግብፅ ባርነት ነፃ ሲወጡ በባህር መካከል አለፉ ማለት ሰማይ የመሰለ ባህር በእምነታቸው ተሰነጠቀላቸው። ያንንም በየብስ አለፉታል።
ደግሞ ምዕራብን አሉ ከሰማይ መና ወረደላቸው ከጥንጫ ላይ ውሃ ፈለቀላቸው አለ። ወደፊት ያመጣውን መንፈሳዊ ምግብ ተመገቡ ይላል። ያ መንፈሳዊ ምግብ ማለት በእግዚአብሔር የተሰጠ ማለት ነው። ከእግዚአብሔር ዘንድ የሆነ እግዚአብሔር የለገሰላቸው እንደ ኃጢአታቸው ሳይቆጥር ግን ዝም ብሎ እግዚአብሔር የመገባቸው በፍጥረቱ ላይ እግዚአብሔር እንደማይጨክን አስረግጦ በእነሱ ላይ የገለጠው የምግብ ማለት ነው። ያንንም ደመና ጋረዳቸው አለ። በደመና ተጋረዱ። ዋየ ፀሐዩ ከላይ ዋየ ፀሐይ አቃጠለን፣ ከታች አሸዋው ግለት ጫማችን አቀለጠ ብሎ ጮኸው ስለነበረ ለዚያ መፍትሄ የሚሆን 7 ደመና እግዚአብሔር ጋረደ ይላል መጽሐፍ። ስንት ደመና? 7 ደመና ነው። በመዝሙረ ዳዊት መዝሙር 77 ቁጥር 14 ላይ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ይላል። ቀን ቀን በደመና ሌሊት ሌሊት በብርሃን አምድ ምሰሶ መራቸው ይላል። ያንን ደመና ሲተረጉሙ 7 ደመና ነው የተጋረዱት ይላል። 7 ደመና ምን ይሰራል? ፀሐይ ያቃጠለን፣ ያሸዋው ግለት ጫማችን አቀለጠው ነው ያሉት። 7 ደመና ለምን ያስፈልጋል ቢሉ ሊቃውንቱ ስለሚያስፈልግ ትንሽ ነገር ጠይቀው ብዙ ነገር መስጠት የማን ልምድ ነው? የማን ስራ ነው? የእግዚአብሔር ስራ ነው። አይ ፀሐይ ብቻ ለምን ይከላከላሉ? ፀሐይ የሚከላከል አንድ ደመና በቂ አይደለም አለ። አሸዋ ላይም የሚነጠፍ ምንጣፍ የሚሆን ለጫማቸው መከላከያ የሚሆን አንድ ደመናም አይደለም አለ። 2 ደመና በቂ አይደለም። 7 ደመና ታዘዘ ይላል መጽሐፍ። ያ ማለት ምን ማለት ነው? 2 ደመና በቀኝ በኩል 2 ደመና በግራ በኩል እንደ ግድግዳ ቆሞ ይከልላቸዋል። ለምን? ጠላት ጦር ቢወረውር ጦርን ሰብሮ የሚመልስ ግድግዳ ነው ደመናው። ዝም ብሎ ደመና አይደለም። ጦር የማይወጋው ደመና ማለት ነው። ማንም የማይገፋው ደመና ማለት ከነሱ ውጭ ማንንም የማያሳልፍ 4 ደመና በቀኝና በግራ እንደ ግድግዳ ቆሞ ህዝቡን የሚጋርድ የሚጠብቅ ነው። እንደ ጋሻ የሚጠብቅ ጠባቂ ሆኖ 4 ደመና ከላይ ዋየ ፀሐይ የሚከላከል 5ኛው ደመና ደመናው ዋየ ፀሐይ ይከላከላል፣ ፀሐይ እንዳያቃጥላቸው ማለት ነው። 6ኛው ደመና መሬት ላይ ይነጠፋል። በጫማ ላይ እንደ ጫማ ደመና ይጫሙ ነበር ነው የሚለው። ስንት ደመና ቀረ? ስንት ቀረ? 1 ደመና። አንዱ ደመና ስራው የ7 ቀን ጎዳና መንገድ መጥረግ ነው። አያችሁ፣ የሲና ምድረ በዳ ይጠርጋል፣ አሸዋውን ይጠርጋል፣ ድንጋዩን ይፈነቀለ ያስተካከላል። ዝቅ ያለውን ከፍ ያደርጋል፣ ከፍ ያለውን ተራራ ዝቅ አድርጎ ይደለድላል። እንደገናም ጫካ ሲሆን እህል እየመነጠረ የ7 ቀን መንገድ የሚጠርግ ደመና ነበር። በዚህ በ7 ደመና ይዟቸው መርቷል እየነገረን ያለው። ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደተጋረደላቸው ሁሉም በባህር መካከል አልፈው እንደሄዱ ልታውቁ ወዳለሁ አለ። በማን ቸርነት ማለት ነው? በማን ቸርነት? በእግዚአብሔር ቸርነት ተደረገላቸዋል። አሁን እየተነተነ ያለው መግቢያ ነው። ይህ ሁሉ ተደረገ በማን ቸርነት? በእግዚአብሔር ቸርነት አለና ቀጥሎ ይላል ሙሴ በደመና በባህር አጠመቃቸው፣ ሁሉም ያንን መንፈሳዊ ምግብ ተመገቡ። ሁሉም በሩስኪ ያንን መንፈሳዊ ምግብ ተመገቡ። አሁን ደመና ብቻ አይደለም የተጋረደው፣ ባህር ብቻ አይደለም የተከፈለው፣ በየብስ መሻገር እግሮቻቸው በባህር መጠመቅ ብቻ አይደለም እሱ ብቻ የተደረገው። መና ከሰማይ የወረደው ራበን። ይሄ ይሰነድ ብላ ፈርፈርተ ማይኩ ለፈርዖን በግብፅ ሀገር ፒራሚድ ብንገነባም ጡብ ወለቄት ብናመርትም ሸክላ ብንተኩስም የሚበላ ግን ፍርፋሪ አላጣንም ነበረ። አሁን ያመጣን ምድረ በዳ ነው የሚበላ የለም ብለው ሙሴን ጠየቁት ይላል ኦሪት ዘጸአት ምዕራፍ 16 ያለውን ነው ከዚህ ላይ አጥቶ እየነገረን ያለው። ሐዋርያው በአዲስ ኪዳን የብሉይ ኪዳን መነሻ አደረገው። ለእስራኤል ዘነፍስ ለሐዲስ ኪዳን ሚመናን በቆሮንቶስ ለሚመሩ ሚመናን ስርዓትና ሃይማኖት ለተቀላቀለባቸው ሚመናን ይሄንን በተግባር ማስተማርና ማሳየት ነበረበት። ለዚያም አብነት ያደረገው ብሉይ ኪዳን የነበሩትን አብነት አድርጎ ለሐዲስ ኪዳኖች እየሰበከ ነው። መንፈሳዊ ምግብ ሁሉም ተመገባለ። ያ ራበን አሉ፣ የሚበላ የለም ምድረ በዳ ላይ ነው አንተ ተጣልከን ሙሴ ብሎ አጉረመረሙበት። ወደዚያ አመለከተ። ከሰማይ መና መውረድ እንደ ዝናብ መዝነብ እንደ በረዶ መውረድ ጀመረ። እንደው መሬቱ ከመተክዳ እንደ ድንብላል ነው መጠኑ፣ ጥቃቅን ቅንጣቱን ይወርዳል። ጻዳ ከመበረድ መልኩም ደግሞ እንደ በረዶ ነጭ ነበረ። የሚዘንበው ከሰማይ የሚወርደው መና ወከመ አያተ ማጠሩ ፈርፋደ ይለዋል ኦሪት። ከሰማይ የሚወርደው መና መጠኑ ተክዳ ድንብላ ያክላል። ጥቃቅን ቅንጣት ያለው ነው። መልኩ በረዶ ይመስላል። ነጭ መና ነው ከሰማይ የሚወርደው። እንደገናም ሲበሉ ደግሞ እንደ ወለላ ማር ይጣፍጥ ነበር ነው። እንደምን
ወከመ አያያተ ማርጡም ፈድፋደ ማለት ወለላ ማር ማለት እንደ ወለላ ማር የሚጣፍጥ መና ከሰማይ የወረደ እየለቀሙ ያን ይበሉ ነበር። ምግብ በሉ ጠገቡ ይላል። በልተው ከጠገቡ በኋላ መብላ ብቻውን በቂ አይደለም፣ ውሃ የለም አሉ። ማለት የሰው ፍላጎት መቼ አንዱ ሲመለስልን ሌላው ይመጣል አይደል? ዛሬ አንድ አጀንዳ ይዘን መተን ጠይቀን ያ ሲመለስ 10 አጀንዳ ይፈጥራል አጀንዳ። ያንንም 10 ሲመለስ 100 ይፈጥራል። በየጊዜ ሰው ፍላጎት አያልቅም ማለት ነው። ባጭሩ ፍላጎታችን ብዙ ነው። እግዚአብሔር ግን የማያልቅበት ስለሆነ ይሰጣል። ዋናው መሰረታዊ ነገሩ የምንጠይቀው ጥያቄ ትክክለኛ የሚጠቅም መሆን አለበት። ምን መሆን አለበት? ዝም ብለን የማይጠቅም አጀንዳ እግዚአብሔር የምንጠይቅ ሰዎች አለ። እውነቱን ለመናገር እግዚአብሔር ግን በድያለሁ፣ ይቅር በለኝ፣ ንስሐ ልገባ መጥቻለሁ፣ የይቅርታ አምላክ ነህ ብለን ከለመነው በቂ ነው። ይሄ ቁሳቁሱን ሌላውን ነገር እኛም ሳንለምነው ማን ይሰጣል? አረ ንገሩኝ። አሁን ዛሬ ይመግባል። ዓለም እኮ የሚመግበው አንዱ አንዱን የሚረዳው መጀመሪያ ማን ስለሰጠ ነው። እግዚአብሔር ካልሰጠ እኮ መጽዋችም ተመጽዋችም ሰጭም ነሽም የለም። ምክንያቱም እግዚአብሔር ዝናብ በያዘን ምድር ባታበቅል፣ ምድርን የሚያዛት እግዚአብሔር ነው። ሰማይን የሚያዘው እግዚአብሔር ነው። ውቅያኖሶችን የሚያዛቸው እግዚአብሔር ነው። እግዚአብሔር ዝናብ በያዘን ክረምት ባይኖር፣ ምድር ባታበቅል፣ እግዚአብሔር ባይፈቅድላት ባታፈራ ዓለም ምን ይሆን ነበር? ምን ይሆን ነበረ? ምንም የለም። አያችሁ፣ እንዲሁ ነው የሚጠፋው ዓለም ተያይዞ ማለት ነው። እጽዋት ባያፈሩ ምን ይሆን ነበር? አስቡት አለ። ውቅያኖሶች እንደሆነ ምድር ውሃ ባታፈልቅ ባይገኝ ምን ይሆን ነበር? ነፋሳት ባይኖሩ በአራቱ ማዕዘን ዓለም ሕይወት የሚሆን ነፋስ ባይኖር አየር ባይኖር ምን ይሆን ነበረ? እንኳን ባይኖር አይደለም ቀርቶ ኪራይ ቢከፈልበት ምን ይሆን ነበር? አያችሁ፣ ለምሳሌ ለነፋስ ለዚህ ለአየሩ ምን ከፍል ቢሆን እንችል ነበር ከፍለን? ኧረ ንገር። ለውቅያኖስ ለባህሩ ብንከፍል እንችል ነበር? ዝናብ ለማዝነብ ገንዘብ ቢከፈል እንችል ነበረ? አንችልም። እግዚአብሔር ኃያል ነው። እግዚአብሔር ገናና ነው። የቻይና ቆጣሪ የለም፣ እዚህ ላይ አይሰራም። ኃያላን የለም፣ ጥቃቅን የለም። ሁሉን ዝቅ አደረገውና አቅሙን ያሳውቆ ዝናብ ያዘንባል፣ ምድር ታበቅላለች፣ ነፋሳት ይነፍሳሉ፣ ደመናት ይሯሯጣሉ፣ እጽዋት ያፈራሉ። ዓለምን እግዚአብሔር ይመግባል። ክብርና ምስጋና ለስሙ ይሁን። በእውነት በሰዎች ቁጥጥር ስር ቢሆን የሁሉ ነገር ምን ይኮን ነበር የሚለውን አስቡት። እግዚአብሔር ይህንን አደረጋለ። መና ከሰማይ ወረዳለ፣ መንፈሳዊ ምግብ ተመገቡ። ጥንጫ ላይ ውሃ ፈለቃለ፣ መንፈሳዊ መጠጥ ጠጡ አለ። እነኛ የብሉይ ኪዳን የሚበላል ነገር ይህን ሁሉ አደረገ እግዚአብሔር። ዓለት ላይ የመነጨውን መንፈሳዊ ውሃ የጠጡ እነሱ ናቸው። ያም ማለት ማን ነው ካላችሁ ክርስቶስ ነበረ ይላል። ወደ አዲስ ኪዳን ሲያመጣው ከቃሉ ጋር ናቸው። ያም ማለት በውስጡ ከኋላቸው የነበረ ክርስቶስ ነበረ። ማን ነበረ? ውሃ የመነጨበት አለት አለ ክርስቶስ ነበረ አለ። አዎ ያልተገለጠ አለት ያን ጊዜ አልተገለጠም። ያን ጊዜ የሲና ምድረ በዳ ጥንጫ ነው ውሃ ፈለቀው። አዎ በዓይናቸው ሲያዩ፣ አዎ ከሰማይ የወረደው መና ሁሉም በልተው ሙተዋል። ከሞት ያላዳነ ነው። ከጀርባቸው ግን የሕይወት መጠጥ እውነተኛው አለት ክርስቶስ ነበር አለና ያ አለት የተገለጠ ከተባለ ቀራንዮ ላይ የተገለጠው ከቃሉ ጋር ናቸው። የት ነው የተገለጠው? ምድረ ሲና ላይ አይደለም። ሲና በረሃ ምሳሌ ነው። እዚያ የነበረው ጥንጫ ውሃን ያፈለቀው። ይሄኛው የቀራንዮ ጥንጫ የክርስቶስ ጎን ግን ያመነጨው ያፈለቀው ደም ነው። አያችሁ፣ በዚህ ደም ዓለም ተቀደሰ። በዚህ ደም ገነት ተከፈተ። በዚህ ደም ሰይጣን ታሰረ፣ ሲኦል ተበረበረ፣ ዓለም ነፃ ወጣ። ክብርና ምስጋና ለአምላካችን ይሁን። ይህን ነው እየነገረን ያለው። ያም ማለት አለ የመንፈሳዊ ውሃ የመነጨበት ያም ማለት ማን ነበር? አረ ንገሩ። ክርስቶስ ነበር። ያም ማለት ክርስቶስ ነበር። እንደ ደስ ይላል መሰላችሁ። እግዚአብሔር ግን አለ ከነርሱ በሁሉ ደስ አላለውም። ይህንን ሁሉ አድርጎላቸው ከነርሱ አንድ የሚያስደሰተው የለም። ምክንያቱም ወደ ጣዖት ቤት መገስገስ ጀመሩ። እግዚአብሔር ረሱ ሐመዩ ወለ እግዚአብሔር ወይቤሉ ይክልሉ እግዚአብሔር ሰሬማይድ በገዳም ይዝብ ፎካ ወያውዝ ማይላ እነሆ ያን ሁሉ አድርጎላቸው እግዚአብሔር በምድረ በዳ መና ከሰማይ ማውረድ ከጥንጫ ላይ ውሃ ማፍለቅ ወይ ስራ ማይደለ ህዝቡ ማይድ አዘጋጅቶ ብሉ ጠጡ ማለት ይችላል ብለው እግዚአብሔር ናሙት ይላል። አያችሁ የሰው ክፋት። ያ ሁሉ ነገር ተደርጎላቸው እግዚአብሔር ይችላል አሉ እና ማን ይችላል?
ከሰማይ መና ማውረድ ይችላልን አሉ። ታያችሁ ጥያቄ ውስጥ አስገቡ። ማንን? እግዚአብሔር። የሰው ክፋት ጥጃ ላይ ውሃ ማፍለቅ እግዚአብሔር ይችላልን? ማዕድ አዘጋጅቶ ምንም በሌለበት ምድረ በዳ ብሉ ጠጡ ማለት ይችላልን ብለዋሉ። ከነኛ ያ ሁሉ ደመና የተጋረደላቸው አያችሁ። በሰባት ደመና መርቷቸው ከሰማይ መና ወርዶ ጥጃ ላይ ውሃ አፍልቆ ያንን ሁሉ 40 ዘመን መግቧቸው ከነሱ መካከል ግን እግዚአብሔር ያስደሰተው የለም አለ መጽሐፍ። ሐዋርያው አላስደሰቱትም ማለት አላስደሰቱትም። ቀጠልና በምድረ በዳ ወድቀዋልና እነርሱ እንደተመኙ እኛም ደግሞ ክፉ እንዳንመኝ ለራሳችን፣ እነሱ ክፉ እንደተመኙ መልካም አድርጎላቸው እኛም ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን አለ። ከነሱ ብዙ እንማራለን። እነሱ ሲከፉ እኛ መግፋት የለብንም። የእነሱን ክፋት ስራ መከተል የለብንም። መልካሙን እግዚአብሔር ብቻ ማክበር እንደሚጠበቅብን አስረግጦ ይናገርና አሕዛብ ተቀመጡ ይበሉና ይጠጡም ጀመር፣ ሊዘፍኑ ተነሱ ብሎ መጽሐፍ እንደተናገረ ከእነርሱ አንዳንዶቹ እንደ ጣዖት አመለኩ። ጣዖት እንዳመለኩ እኛም እንደነሱ ጣዖት እንዳናመልክ እንጠንቀቅ ይላል። ምን እንበል? ሥጋዬን ብሉ ደሜን ጠጡ ብሎ ያመነው ያለት የቀራንዮ አለት ራሱን ማዕድ አድርጎ መስቀል ማዕድ ሆነ። አያችሁ፣ ቀራንዮ መሶብ ሆነ። ህብስተ ሕይወት ክርስቶስ ተሰጠ። አያችሁ፣ ያ የተቀደሰ ጽዋ ሆነ መስቀል። በዚያ ላይ የሕይወት ምንጭ ክርስቶስ ደም መነጨ። እዚያ ላይ ለዓለም ተሰጠ። ይህንን አድርጎልናል። እኛ የጠጣነው አማናዊ መጠጥ አማናዊ ምግብ ነው አለ። ስለዚህ ይህንን ያደረገልን እርሱን ጣዖት አምልከው ስላደረገላቸው መልካም ነገር ክፉ ነገር አድርገው ጣዖት አምልከው እንዳሳዘኑት ጣዖት እንዳናመልክ እንጠንቀቃለን። እነሱ እግሮቻቸው ወደ ጣዖት ቤት እንደገሰገሱ የእኛም ወደ ጣዖት ቤት እንዳይሄዱ፣ እነሱ ሟርትና ጥንቆላን ገንዘብ እንዳደረጉ ወደ ሟርትና ወደ ጥንቆላ እንዳንሄድ እንጠንቀቅ ነው እያለ ሐዋርያው አነጻጸረ። እስራኤል ዘሥጋና እስራኤል ዘነፍስ ማለት እነኛ የብሉይ ኪዳኖቹ እስራኤል ዘሥጋ ይባላል። ምን ይባላል? ዘሥጋ ማለት ምን ማለት መሰላችሁ? ሲተረጎም ያው እስራኤል ነው፣ እኛም እስራኤል ነው። እስራኤል ማለት ቀጥታ ሲተረጎም የእግዚአብሔር ሕዝብ ማለት ነው። እኛ የማን ሕዝብ ነን? ያው ነው እኮ ትርጉሙ። አንዳንድ ጊዜ ሰው እስራኤል ሲባል መካከለኛው ምስራቅ የመሬ ግንባር የምታክል ሀገር ያችን ነው የሚያስበው። ያለው አይሁዶችን ነው የሚያስበው። እኛ እስራኤል ነው። የእስራኤል ቅዱስ እግዚአብሔር ብለን ስንጸልይ አንዳንዶቹ ሰዎች ሰፈር ውስጥ ወጥተው እግዚአብሔር ይወሽቁታል። የእስራኤል ቅዱስ ብለን እግዚአብሔር ስንጠራው የሚያምኑበት የሕዝቦቹ ታማኝ ማለት በእኛ ጨምሮ ነው። አያቸው፣ ያመነ ሁሉ የእግዚአብሔር ሕዝብ ነው። እስራኤል ማለት የማን ሕዝብ ማለት ነው? የእግዚአብሔር ሕዝብ ማለት ነው እንጂ የማያምኑ አይሁዶችን አይደለም። እስራኤል እያልን ያለ ነው። የእስራኤል ቅዱስ እግዚአብሔር ብለን የእስራኤል አምላክ ብለን ነው በጸሎታችን የምንጸልየው። ምክንያቱም የአብርሃም ልጆች ነን። አብርሃም ከአብርሃም ዘር እንደተወለደ ከዳዊት ዘር እንደተወለደ እናምናለን። መሲሁ ክርስቶስ መጥቶ ዓለምን አድኗል። አማናዊ ዓለት የሕይወት ምንጫችን ክርስቶስ እርሱ እንደመጣ የሕይወት መሶባችን ማዕዳችን ክርስቶስ እርሱ መጥቶ ዓለም እንዳደን እናምናለን። የእግዚአብሔር ሕዝብ ማለት ነው እስራኤል፣ እኛንም ያካትታል ማለት ነው። በአዲስ ኪዳን ክርስቲያን እንባላለን፣ በክርስቶስ ክርስቲያን። በብሉይ ኪዳን አጠራር ደግሞ እግዚአብሔር የሚያምን ሁሉ የማን ሕዝብ ይባላል? እስራኤል ወይም የእግዚአብሔር ሕዝብ ይባላል ማለት ነው። በአንድ ቀንም ያው ኃጢአት በመስራታቸው ጣዖት በማምለካቸው አለ ከእነርሱም አንዳንዶቹም እንደሴሰኑ ጣዖት እንዳመለኩ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን እኛም እንዳንወድቅ ነው እያለ ያለ። ከእነርሱም አንዳንዶቹ አለ እግዚአብሔርን እንደተፈታተኑት እነ ዘሩባቤል እንዳጠፋቸው እግዚአብሔርን አንፈታተን። ከእነርሱም አንዳንዶቹ እንዳጉረመረሙበት በመቅሰፍትም እንደጠፉ በእግዚአብሔር ላይ አናጉረምርም። እነርሱም ያገኛቸው ይህ ሁሉ ነገር በኋላ ዘመን ለምንነሳ ለእኛ ለትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ ነው የሚለው። ከቃሉ ጋር ናቸው። ጣዖት ሲያመልኩ ነዘር የሚባል ጥቁር እባብ ታዘዘባቸው፣ በምድረ በዳ ፈጃቸው። ጣዖት ሲያመልኩ 3,000 በላይ ሕዝብ አንድ ጊዜ አለቁ። መቅሰፍት መጣባቸው፣ በመቅሰፍት አለቁ። ያ የመጣባቸው እግዚአብሔርን አቃለው ነው። ያደረገላቸውን ዘንግተው በጣዖት ቀይረውታል። ደባል አምላክ ስላመለኩ ነው ይላል። እንደዚያ እንዳንሆን እኛ እንጠንቀቅ ይላል። እስራኤል ዘነፍስ ስለ ነፍስ የሚያስቡ ምሳሌ ነው። ይህ ሁሉ ነገር በኋላ ዘመን ለምንነሳ ለእኛ
ለትምህርትና ተግሣጽ ምክር ሊሆነን ምሳሌ ብሎ ተጻፈ። አሁንም ያ ቁሜያለሁ ብሎ በራሱ የሚታመን ሰው ከእግዚአብሔር ውጭ ብሎ ቁሜያለሁ ብሎ በራሱ የሚታመን ሰው ርዕሱ እንዳይወድቅ ይጠንቀቅ ይላል። በሰው ላይ እንደሚያደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኘውም። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። በምትችሉት ነው እንጂ በማትችሉት መከራ ያልፈተናችሁ እግዚአብሔር ምን ያለ ይሁን? አረ ነገር አሁን በማንችለው ተፈትነናል። እንደው ክፉ ፈተና ቢያመጣ መቋቋም እንችላለን? እንችላለን? አንችልም አይደል? ፈተናው ጥቃቅን ነው። የምንችለውን መሸከም የምንችለውን አያችሁ። አዎ በሱ ጥበቃ ነው። በምንችለው ነው የምንፈተነው። ማንም ሰው ይፈተናል። ፈተና የሌለበት የለም። መከራ የሌለበት ሰው የለም። ውጥወት ነው ሁሉ። እውነቱን ለመናገር በቤት ይፈተናል፣ በትዳርም ይፈተናል፣ በልጅም ይፈተናል፣ በተለያየ በህመም ይፈተናል። ጤና አጥቶ ማለት ነው። ብዙ አይነት ፈተና አለ። ፈተናው ሊለያይ ይችላል፣ ግን ፈተና በሁሉም ቤት አለ። የለም የለም ወይ አለ። እንደ ሰው ሆኖ ካልተፈተነማ ምንም ሰው ሆነ? አስቡት። በዚህ ውስጥ ማለፍ ግን ታላቅነት ነው። አያችሁ፣ በዚህ ውስጥ ማለፍ ግን ጻድቅነት ነው። ፈተናውን አልፎ ተቋቁሞ ያንን የመጣውን ፈተና ድል አድርጎ አያችሁ፣ የተጠመደውን ወጥመድ ሰብሮ ማለት ነው። የተባሰውን ጉድጓድ ደፍኖ ማለት መሻገር ነው። አያችሁ፣ ያን ፈተና መቋቋም ግን የተፈተነው በምንችለው ነው። ስለዚህ እግዚአብሔር ይመስገን አለ። ወሬ አመስግኑት አለ። አያችሁ፣ አመስግኑት አለ። ለምን? በማንችለው ፈተና መከራ ምን አላለንም? አረ ንገሩ። የተፈተነው በምስኪ በምንችለው መከራ ነው። ምን በምንለው? በምንችለው መከራ። የማንችለው ስንት ነገር አለ። እግዚአብሔር ያመጣው ወዴት ይገባል? ምን መጠለያ አለ? ምን መጠጊያ አለ? እሱ ያመጣውን ፈተና ማን ይቋቋማል? በመዳፉ ዓለምን የያዘ ፍጥረትን እንደ እንቁላል መዳፉ ላይ ቁጭ አድርጎ የሚመራ እግዚአብሔር አስቡ። ስለዚህ ፈተና የምንፈተነው በራሳችን በአቅማችን በልካችን በምንሸከመው ልክ ነው የፈተነን። ይህን ያደረገ በማንችለው መከራ ያልፈተነን እግዚአብሔር የተመሰገነ ይሁን። ሐዋርያው እውነቱን ለመናገር እሱ ስንቱን ተፈትኗል መሰላችሁ? ዛሬ እስር ቤት ይገባል ወንጌል ስለሰበከ። ምንም የሰራው ኃጢአት የለም። አልቀጠፈም። ሐዋርያው ቅዱስ ጳውሎስ አልቀማም፣ አላጭበረበረም፣ የማንንም እንጀራ እንኳን አይበላም ነው የሚለው። አያችሁ እንግዲህ በገባችሁበት ቤት ሁሉ ሰላም በሉ፣ ሰላማችሁን ተቀብሎ ምግብ ካቀረቡላችሁ ብሉ ተብሏል። ለሚሰራ ደሞዝ ይገባዋልና ብሎ ጌታችን ፈቅዶላቸዋል። ሐዋርያት እንዲበሉ እንዲጠጡ በሄዱበት ምዕመናን ሲያስተናግዷቸው ቤታቸውን ባርከው መብላት እንዳለባቸው ቅዱሳን ምዕመናን ጋር አብሮ መሳተፍ እንዳለባቸው ነግሯቸዋል። ሐዋርያው ግን ሞያ ነበረኝ ነው የሚለው። ምን ነበረኝ? ሞያ ነበረኝ። ሞያዬም ድንኳን መስፋት ነው ይላል። አያችሁ የሚመካበት ሞያ እውነት ነው። የሙያ ትንሽ የለውም። ባለህ ተመካ። ባለህ ደስ ይበልህ። እግዚአብሔር ጤና እስከሰጠ ድረስ ቀን የሚሰራው ባለሙያ ነው። አያችሁ እንጨት የሚፈጠው ባለሙያ ነው። ድንኳን የሚሰራው ባለሙያ ነው። ድንኳን እሰራለሁ ሞያ ነበረኝ አለ። ድንኳን ከሰራ በኋላ አንድ ድንኳን ሰርቼ እሸጣለሁ። ከሸጥኩ በኋላ በልቼ የዓመት ልብስ አዘጋጅቼ ይተርፈኛል። ከኪሴ ግን አያድርም ነበረ። የሚበሉት ያጡ ምዕመናን ስላሉ ሰጣቸው ነበረ። ራሱን ረድቶ ሌላው ይረዳ። እንደዚያ የሚሆነው ሌላም ደግሞ በሽታ የጎን ስብራት በሽታ ነበረብኝ አለ። ዘወትር ጎንን የሚቆንጠኝ የሚወጋኝ እንዳጥንት ስብራት ያለ ስቃይ የሆነ አያችሁ በሽታ ነበረብኝ አለ። ስለዚያም እግዚአብሔር ይመስገን ይላል። አያችሁ ማን ይመስገን? እግዚአብሔር ይመስገን። እንቅልፍ እንዳይዘኝ እንዲያልሰንፍ ከጸሎትና ወንጌል ከመስበክ እንዲያላስታጉል ጠቅ እያደረገ እየወጋኝ ደስ ይለኝ ነበር፣ ይቀሰቅሰኝ ነበር ይላል። አያችሁ በመከራ ሆኖ ማንን ማመስገን? በመርከብ ላይ እየሄዱ አገር አቋርጠው ብዙ ቀን የሚያስኬድ ባህር በባህር ውስጥ እያለፉ በውቅያኖስ ባህር ላይ እያለፉ መርከቡ ተሰበረ ይላል። መርከብ ተሰበረና ውሃ ገባበት ይላል። ያን ጊዜ ሁሉም ሰው ተጨነቀ ይላል። እኔ ግን መጽሐፍ እጽፍ ነበር ይላል። አያችሁ መርከብ ተሰበረ አልተሰበረ፣ ባህር ተንጣለለ አልተንጣለለ፣ ዓለሙን ንቆታል
ዓለም በእኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ የሞትኩ ነኝ ይላል። ይህ ታላቅ ሐዋርያ በእውነት እስኪ በሉ ዓለም በሉ እስኪ በእኔ ዘንድ የሞተች ናት፣ እኔም በሉ እስኪ በዓለም ዘንድ የሞትኩ ነኝ። ገላኛለች፣ ገድያታለሁ ማለት ነው። አያችሁ ምን ማለት ነው? ገድያታለሁ፣ ገላኛለች። መግደል ማለት ምን ማለት መሰላችሁ? በጦር አይደለም። አያችሁ በታንክ አይደለም እኮ በሰይፍ አይደለም። መግደል ማለት ዓለምን ገድያታለሁ፣ ገላኛለች። እሷም እኔ ጋር እንገናኝ ማለት የዓለምን ፍላጎት አልሰራም ማለት ነው። በስጋዬ ላይ ኃጢአት አይሰለጥንም ማለት ነው። አያችሁ ዓለም የምትፈልገው መዳራቱን፣ ዓለም የምትፈልገው መብላቱን፣ መጠጣቱን፣ መስከሩን፣ ጣዖት ማምለኩን፣ መዘሞቱን፣ መሴሰል ይሄንን ገድያዋለሁ አለ። አትገናኝም ከኔ ጋር ዓለምን ገድያታለሁ። አያችሁ በምንም አታገኘኝም። እውነት ነው። እንኳን ሰፍቶ የሚተዳደር የተረፈውን ኪሱ የማያሳድር ሐዋርያ ቤት ታገኘዋለች አለ። ዓለምን ገድያታለሁ በእኔ ዘንድ የሞተች ናት አለና እኔም በእሷ ዘንድ ምን ያልኮነኛል? ለምን ያው ስጋውን ገድሏል፣ ገድለኛለች። እኔም በእሷ ዘንድ የሞትኩ ነኝ። የእሷን ፍላጎት አላደርግም፣ እኔም የእሷን ፍላጎት አልፈጽምም። በእኔ ላይ የምትጭነው እሷ ምንም የላትም። እሷና እኔ አንገናኝም ፈጽሞ ማለት ነው። ገድያታለሁ፣ ገድላኛለች፣ መገናኘት አንችልም። የእሷን ፍላጎት አልፈጽምም ነው፣ ከኔ ጋር ግንኙነት የላትም ብሎ ይህንን በደንብ አድርጎ ይተነትናል። በነገራችን ላይ በዚህ ውስጥ እውነተኛውን ስጋና ደሙን መንፈሳዊ መጠጥ፣ መንፈሳዊ ምግብ ራሱን እንደሰጠን አበክሮ የሚናገር የሐዋርያው ትምህርት ነው። ይቀጥልና ከጣዖት ስለመራቅ ነው ደግሞ የሚናገረው። ይሄ ስለ ያንኛው ምግብ ስለዚህኛው ስለ አዲስ ኪዳኑ ምግብ ለእስራኤል ከሰማይ በወረደው መና ከሞት ግን ያልታደገ መና ጥንጫ ላይ ፈለቀ የጠጡት ውሃ ኢየሩሳሌም ምድራዊት ያስገባ እንጂ መንግሥተ ሰማያት የማያስገባ ገነትን የማይከፍት አማናዊ የሐዲስ ኪዳኑ የእኛ ግን የሕይወት አለት ከሱ የመነጨው ደሙ ከሱ የተገኘው እውነተኛው መና ክርስቶስ ራሱ የሰጠን ስጋው ገነትን የከፈተ ቅድም ያልኳቸው ሲኦል የበረበረ ጨለማን ያስወገደ ብርሃን የሰጠ ሰይጣንን ያሰረ ለዘላለም የሕይወት ምግብ ሆኖ ራሱ የተሰጠ ይህንን ሳናቆሽሸው ዝቅ ሳናደርገው በልዩ ክብር ተቀብሎ ከሌላ ጣዖት ምግብ ጋር ሳንቀላቀለው በዚህ ጸንቶ በመንፈሳዊ ምግብ ለዘላለም መኖር መንግሥቱ መውረስ እንዳለብን አስጠንቅቆ ይነግረናል ማለት ነው። ወንድሞቼ ሆይ ያለው ሁለተኛው አንቀጽ አሁን ጣዖት ከማምለክ ሽሹ። ምን ከማምለክ? እነኛ ከእስራኤል ጠባይ ተለዩ ማለት ነው። እስራኤል ዘሥጋ ያደረጉት ጠባይ ጣዖት ያመልኩ ነበረ። ቀን የእግዚአብሔር ሌሊት የጣዖት ሆነ። ቀን ቤተ እግዚአብሔር ይላሉ፣ ማታ ጠንቋይ ቤት። እንደዚህ አይነት እሳቤ ሁለት ልብ ያላቸው በሁለት እግር የቆሙ ሰዎች ስለነበሩ ከዚያ ተለዩ። ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚነገር ነግራችኋል። ትክክለኛውንም እናንተ ራሳችሁ ፍረዱ። ይህ የምንባረከው አለ የበረከት ጽዋ የክርስቶስ ደም ማለት ነው። ከክርስቶስ ደም ጋር አንድ አይደለምን? የምንፈትተው ይህ ህብስት የክርስቶስ ስጋ ማለት ነው። ከክርስቶስ ስጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን። ስንት ነን እኛ? በማን? አዎ ስጋው ደግሞ የተቀበለ ሁሉ አንድ አካል ነው። መቼስ ያልተቀበለ ክርስቲያን የለም ማለት አለን። እስኪ ንገሩ፣ ያልተቀበላለሁ በጭራሽ የለም። ያልተቀበለ የለም፣ ያልተቀበለ የለም። ታምናላችሁ? አታምኑ? በ40 በ80 ቀን ተቀብሏል ሁሉ። አሁን ተቀበሉ የምንለው በኃጢአት ስላቆሸሽን ራሳችንን ማጠብ ነው፣ ማጽዳት ነው። የክርስቶስ አካል ስለሆነ እንጂ ያልተቀበለ ክርስቲያን የለም። በነገራችን አሁን አዲስ ነው ሰውነታችሁ። የቆሸሸውን አጽዱ ነው፣ ንጹሕ አድርጉን ነው። ተቀበሉ ንስሐ ይባል። አሁን የስብከቱ ዘወትር የምናስተምረው የክርስቲያን አዋጅ ነው እንጂ በ40 ቀን በ80 ቀን ሴቶች በ80 ወንዶች በ40 ሁሉም ተቀብሏል። ማንኛውም ክርስቲያን ያን ጊዜ የክርስቶስ አካል ነን፣ እኛ አካሉ ነን። ከዚህ ሊለይ የሚችል ምንም ፍጡር የለም አለን። በዚህ አካላችን ላይ ሌላ ጣዖታዊ ነገር አይሰልጥንበት ነው። ራሳችን እንቀድስ ነው። የወደቅን ካለን በንስሐ እንነሳ ነው። አያችሁ፣ የቆሸሽን ካለን እንጠበው ነው። ራሳችን ንጹሕ ቤት እናድርገው። ምክንያቱም ሁላችን የክርስቶስ ቤት ነን፣ ማደሪያ ነው። አንትሙ ታቦቱ ለመንፈስ ቅዱስ ወይ ታብሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ ሐዋርያ አንድ እንደሆን የምንፈትተው ይህ ክርስቶስ ሥጋ ጋር አንድ አይደለምን?
ህብስቱ አንድ እንደሆነ እንዲሁ እኛ ብዙዎች ስንሆን አንድ አካል ነን በክርስቶስ። ሁላችን ከአንድ ህብስት እንቀበላለንና አንድ ህብስት ጻይል ላይ እንቀበላለን። ቤተክርስቲያን መጥተው ሁሉም በአንድ ገበታ ነው ክርስቶስን ስጋ የሚቀበለው። እስራኤል በስጋ በተመለከቱ መስዋዕቱን ይበላሉ፣ ከመሰጓም ጋር አንድ ሆኑ አልነበረምንም? ምሳሌ እንዲህ ምን እንላለን? ለጣዖታት የሚሰዉ መስዋዕትን ከንቱ ነው፣ ጣዖቶችንም ከንቱ ናቸው። አሕዛብ የሚሰዉ ለአጋንንት ነው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። ምን አላችሁ? የአጋንንት ተባባሪ እንድትሆኑ ምን አለ? አልፈቅድላችሁም። ጣዖት የሚያመልኩ አሕዛብ አጋንንትን ነው የሚያመልኩት። ሟርት፣ ጥንቆላ የሚያደርጉ ሰዎች ሁሉ አጋንንት ጋር ተባብረዋል። የእነኛ ተባባሪዎች እንድትሆኑ ምን አላችሁ? አልፈቅድላችሁም ይላል ሐዋርያው። አልፈቅድላችሁም። ይቀጥላል። የእግዚአብሔር ጽዋና የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉ። ምን አትሉ? ከዚያ ጣዖት ከዚህ ታቦት መሆን አይቻልም። ታቦት ነው፣ በቃ ቅዱስ ነው፣ የተቀደሰ ሕዝብ ነው። ክርስቲያን ከአሕዛብ ጋር አይቀላቀልም። በእግዚአብሔር ጽዋና የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉ። የእግዚአብሔርን ማዕድ የአጋንንትን ማዕድ በአንድነት ልትበሉ አትችሉ። ሥጋ ወደሙን ከምንም ጋር ልንቀላቀለው አንችልም። ልዩ ድነት ነው። ልዩ የመዳኛ መንገድ ነው። ልዩ የሕይወት ምግብና መጠጥ ነው። ሥጋና ደም ማለት ነው። ከምንም ጋር ልንቀላቀለው አይገባም ማለት በአንድነት ልትበሉ አትችሉ። እንግዲህ እግዚአብሔር እናስቀናውን ይላል። በእውኑ እኛ ከእነርሱ እንበረታለን፣ ከአሕዛብ የተለየን። ሁሉ ተፈቅዶልኛል፣ ነገር ግን ሁሉም አይጠቅመኝም። ርዕሳችን ነው። ከቃሉ ጋር ናቸው። ምን አለ? ሁሉም ተፈቅዶልኛል፣ ነገር ግን ሁሉም ምን አይለኝም? አዎ አይጠቅመኝም ማለት የሚጠቅመኝ ሥጋና ደሙ እንጂ የአጋንንት አምልኮ አይጠቅመኝም። የአሕዛብ ግብር አይጠቅመኝም። የክርስትና ግብር ነው የሚጠቅመኝ እንጂ በክርስትና ሕይወት መኖር እንጂ ከክርስትና ውጭ ከሆኑት የነሱን ሕይወት ልኑር ማለት አልችልም። ክርስቲያን ሆኖ አሕዛባዊ ኑሮ መኖር የለበትም። አረማዊ ኑሮ መኖር የለበትም። ክርስቲያን አሕዛብ ሊሆን ማለት መብቱ ነው ማለት ነው። ሁሉም ተፈቅዶልኛል። አሕዛብም መሆን ክርስቲያን መሆን ይቻላል፣ ተፈቅዶልኛል አለ። ነገር ግን የሚጠቅመኝ ክርስትና መሆን ነው። አሕዛብነት ግን አይጠቅመኝም። ስለተፈቀደ ሁሉ አይጠቅምም ማለት ነው። መርጦ መኖር ማለት ነው። አያችሁ፣ ክርስትና የተለየ ርስት የክርስቶስ ርስት ነው ክርስቲያን። ነገር ግን ሁሉ የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታዳሉ ማለት ጓደኛህን እንደ ራስህ ውደድ የሚለው ለጓደኛችሁ እንጂ በሉ እስኪ ለራሳችሁ አታዳሉ። አሁን ራስ ወዳድ አትሁኑ። ክርስቲያን ራስ ወዳድ አይደለም፣ አንድነት ክርስቲያን ህብረት ነው። አያችሁ፣ ክርስትና መተሳሰብ ነው፣ ፍቅር ነው፣ አንድነት ማለት ይሄ ሰፈሩ፣ መንደሩ፣ ቋንቋው፣ ሸለቆው፣ ነገዱ፣ ጎሳው ወንዝ አያሻግርም። በቃ ከአንድ ዘር ከክርስቶስ የተገኘ የማይጠፋ ዘራችን ክርስቶስ ነው። አያችሁ፣ በሰማይ ኦሮሞ የሚባል የለም፣ አማራ የሚባል የለም፣ ትግሬ የሚባል የለም፣ ሀዲያ የሚባል የለም፣ ጉራጌ የሚባል የለም። ማን ነው እሱ? ክርስቲያን፣ የክርስቶስ አካል። እውነታው ይሄ ነው። አያችሁ፣ በዚህ ምድር ላይ ዓለም የሚሰጠው አጀንዳ መባላት ክርስትናን እንደማቆሸሽ እንደሆነ፣ ጣዖት ማምለክ እንደሆነ መረዳት ያስፈልጋል። ክርስቲያን የሚኖረው ሰማያዊ እሳቤን እያሰበ ነው። ለባልንጀራችሁ እንጂ ለራሳችሁ አታደሉ። ደግሞ በሥጋ ገበያ የሚሸጡትን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ። ገበያ የሚሸጠውን ሳትመረምሩ ብሉ ማለት ምን ማለት ነው? ካላወቃችሁ ገበያ የገዛችሁት ነገር የገሌ ነው የገሌ ነው ሳትሉ ዝም ብላችሁ ባርካችሁ ብሉ በስመ እግዚአብሔር። ተቃሉ ገናችሁ። ይሄን በደንብ ተረዱ። ዝም ብሎ ጥያቄም አለ እንደ የተልከሰከሰም ትምህርት አለ በዚህ ዙሪያ በደንብ ገበያ የሚገዛውን ማንኛውም ሰው በእግዚአብሔር ስም ባርኮ መብላት የእንትና ነው የሚል ያስፈልጋል። ግን ደግሞ ሌላ የሚነግረን ነገር አለ። ዝቅ ብሎ ገበያ የምንገዛው ሳትመረምሩ ከሕሊና የተነሳ እንዲያትቆዱ ነው። አያችሁ፣ የምትመራመር ከሆነ ማን አረገው፣ ማንን ሳዘጋጀው፣ ማን ወጡን የሰራው፣ ማን እንጀራ የጋገረው፣ እንደዚያ ውስጥ ምርምር አትግባለ። ባርክና በላ። በማን ስም? የእግዚአብሔርን ስም ያረክሳል እንዴ?
የለም። ሁሉ በሱ የተቀደሰ ነው አለ። ገበያ ሂዳችሁ የሚሸጡትን ሁሉ ከህሊና የተነሳ ሳትመራመሩ፣ ሳትጠራጠሩ፣ ሳትጨናነቁ አለ ብሉ አለና ምድር በመላዋ የእግዚአብሔር ናትን። የማናት? እሺ እንስሳን ማን የፈጠረው? እግዚአብሔር ነው አይደል? ውሃውን ማን የፈጠረው? እንጀራውስ ማን የፈጠረው? ሁሉ እጽዋት ማን የፈጠራቸው? የከሌ ነው የከሌ ነው ብለህ በዚህ አትጣላ። ባርከህ ብላ። ምድር በመላዋ ዓለም በመላዋ የማን ስለሆነች? እግዚአብሔር ከፈጠረው እንትና የፈጠረው እህል የለም፣ እንትና የፈጠረው እንስሳ የለም እያለ ያለ ሐዋርያው። በነገራችን ላይ በህዝቡ ውስጥ የነበረ መከራ ስለሆነ ህዝቡን ከመከራ ነፃ ማውጣት ነው የትምህርቱ ዓላማ። የቅዱስ ጳውሎስ ዓላማ ትምህርት ነፃ የሚያወጣ ነው። አያችሁ፣ አይምሮ ነፃ የሚያደርግ ነው። የአባቶቻችን አስተምሮ ያለው ክርስቶስ ወደዚህ ምድር የመጣው ዓለምን ነፃ ለማውጣት ነው። በነፍስ በሥጋ እውነት አሰበ። ሐዋርያትም ያን የተከተሉ በሚረባ በማይረባው ነገር እየተጨቃጨቁ እውነታውን ነገር እንዳይዘረጉ ማለት ነው። አያችሁ፣ ስለሚበላ ስለ ፍራፍሬ ወይም ስለ እንስሳ እየተጨቃጨቁ እዚህ ላይ የዘላለም የህይወት ምክር ስጋና ደሙ ተረሳ ነው እያለ ነው። ይህን እውነታውን አትርሱት አለ። በስጋው ደሙ የማይቀደስ ምን ነገር የለም። በንስሐ የማይነጻ ምንም ኃጢአት የለም። ወደ እርሱ ቅረቡ ያበራላችኋል ማለት ያነጻችኋል፣ ይቀድሳችኋል ማለት ነው። ይህን ነው አስረግጦ እየነገረን ነው። ደግሞ በስጋ ገበያ የሚሸጡትን ሁሉ ከህሊና የተነሳ ሳትመረምሩ ብሉ፣ በምድር መላዋ የእግዚአብሔር ናትና። ያላመነ ሰውን ቢጠራችሁ ከቃሉ ጋር ናችሁ። ያላመነ ሰው ቢጠራችሁ ገና እምነት የሌለው ቢጠራችሁ ብትወዱ ያቀረባላችሁን ሁሉ ከህሊና የተነሳ ሳትመረምሩ ብሉ አለ። ጓደኛ ጠርቶ በእምነት ባትመስለው ብላልኝ ያለህን ነገር ሳትመራመር ሳትጠራጠር ብላ በእግዚአብሔር አምነህ። እንግዲህ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን አያችሁ፣ አሁን ላይ ጓደኛ ጋር መብላት መጠጣት ምናምን ችግር የለውም። ግን ባርከህ በላ፣ ስመ እግዚአብሔር ጥራ። ማንን አመስግን? ፍጥረት ፈጥሮ እንዲበላ ይህን ምግብ ያዘጋጀልኝ አምላኬ ተመስገንልኝ። እንዲያልራብ እንዲያልጠማ ፈቅደ ወደ ዛሬ ይህን መገብ ጓደኛ የቤት እህት የቤት ጓደኛ የቤት ወዳጄ ቤት ገብቼ እንዲበላ ይህን አዘዝክልኝ። ይህን ስላዘዝክልኝ ተመስገን። ሳታፍር ባርክ፣ ስመ እግዚአብሔር ጥራ። ሳትባርክ ስመ እግዚአብሔር ሳትጠራ አትብላ እያለ ነገር ግን አለ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን አለ ግን አፍራሽ ነው ስለነገራችሁና ባልንጀራችሁም የሚጠራጠር ስለሆነ አትብሉ። ምን አትበሉ? ለጣዖት የተሰዋ ምግብ እና ጣዖት ቤት እንደሄድና ስለ ጣዖት ተሰዋውን ብላ ቢል ነግሮሃል አትብላ። ሳይነግርህ ግን የምትበላው ካለ ባርከህ ብላ። በቃ አትራብ አትጠማ፣ ባርከህ ብላ። በማን ስም? እየነገረህ ግን ይሄ ለጣዖት የተሰዋ ነው ና ብላ ካለ ግን አልበላም፣ እኔ ጣዖት የተሰዋ አልበላም። ጌታዬ ብዙ የሰጠኝ ነገር አለ፣ ዓለም በሙሉ የእሱ ነው። የትኛውን ቦታ እጅ ባርኬ መብላት እችላለሁ። ለጣዖት የተሰዋ በእግዚአብሔር ላይ ደባል አምላክ ሆኖ የእሱ ስም የተጠራበትን ምግብ አልበላም ብለህ ዝጋ ነግሯል። ለጣዖት የተሰዋ ማለት አያችሁ፣ ስም እግዚአብሔር ያልተጠራበት የጣዖት ስም የተጠራበት ወይም በአጋንንት በሟርት የተተበተበ ምግብ ካለ እያወቅ ምን አትበል አትብላሱ። ነፃነታችሁን እንዳይነቅፏት አስረድታችኋልና በጸጋ በበላ ግን በነገሩ ስለማመስገን ለምን ይነቅፉሃልን ብትሉ ወይም ብትበሉ ብትጠጡ የምታደርጉትን ሁሉ እስኪበሉ ብትበሉ ብትጠጡ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ከእግዚአብሔር ክብር የሚበልጥ ነገር የለም። ለእግዚአብሔር ክብር አድርጉት። ስሙን ጠርታችሁ ኮርታችሁ አምላኬ ቀድስልኝ ባርክልኝ ብላችሁ ለእሱ ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተክርስቲያንም፣ ቤተክርስቲያን ማለት ሚመናንኛ ማለት ነው። እዚህ ላይ አይሁድ የሚላቸው ወረደ ተወለደ ያልተቀበሉ ይወርዳል ይወለድ ያለው ገና ልጅ የሚጠሩ ናቸው። ያለፋቸው ድነት አለ። አረማውያን የሚላቸው
እንጨቱን ድንጋዩን የሚያመልኩ ብለው ሞተውን ሁሉ የሚበሉ ለጣዖት የተሰዋ የሚበሉ ለእግዚአብሔርና ጣዖትን ለይተው የማያውቁ ናቸው። ለቤተ ክርስቲያንም ለእግዚአብሔር ቤተ ክርስቲያን ማለት ለሚመናንም ለእኛ ማለት ነው። ቤተ ክርስቲያን የሚለን እኛ ነው። ሐዋርያው ለቤተ እግዚአብሔር ቤተ ክርስቲያን ያለ ማሰናከያ አርአያ ሁኑ ነው። እኔም ሁሉን በሁሉ ነገር ደስ እንዲያሰኝ ይድኑ ዘንድ የብዙዎችን ተድላ እሻለሁ አለ እንጂ የራሴን ተድላ የምሻ አይደለሁምና ብሎ ትምህርቱ ያጠናቅቃል። አያችሁ፣ ለሚድኑ ሁሉ የእነሱን ተድላ እሻለሁ እንጂ። አያችሁ፣ አባት እንደዚያ ነው፣ ካህን እንደዚያ ነው፣ መሪ እንደዚያ ነው፣ አስተማሪ እንደዚያ ነው። ከራሱ ክብር ይልቅ ለሚመነን ክብር። አያችሁ፣ ለሚድኑት ሁሉ ክብር እንዲኖራቸው በእግዚአብሔር እሻለሁ እንጂ ለራሴ ክብር አልሻም አለ። እሱማ ትቶታል አለ። ምን ክብር ምን ፈልጎት? የሚበላው ሳያጣ የሚጠጣው ሳያጣ ሳሪያ በጠርሴስ ተወልዶ ያደገ የሶሪያ ሰው ነው። እናት አባቱ ሀብታም ናቸው። ብሉይ ኪዳንን ሰፍሮ ቆጥሮ ለክቶና መጥኖ የሚያውቅ የግሪክ ነው ሐዋርያው። አዎ በአሕዛብም በአይሁድም ዘንድ እጅግ ታማኝ የሆነ ሊቅም ነው። ተጠያቂም ነበር። የገማልያል ተማሪ ነው። ተመሳስሎ መኖር ይችላል ከአይሁዶች ጋር አብሮ በነበረው በመጀመሪያው ግብር ግን ጽድቅ የለውም ማለት አሚፀኝነት ጽድቅ የለውም ማለት ክርስቲያኖችን አሳድድ ነበረ፣ አስገርፍ ነበረ፣ አሳሰራቸው ነበረ። ነገር ግን አልገባኝም ነበር። አሁን ሲገባኝ ላሳሰርኳቸው እታሰርላቸው ዘንድ ግድ ሆነብኝ። ያሳደድኩትን ሃይማኖት ተሰብከው ዘንድ ተገደልኩ ይላል ራሱ። ገባኝ ሆናለ በፍቅር ጠረኛ። ለካ ለኔ የሞተው እሱ ነው። ለካ ዋጋ የከፈለልኝ እሱ ነው አለ። ለካ ቀራንዮ ላይ እንጨት ላይ ተሰቅሎ የዋለው እሱ ነው። ለካ ብርሃናትን በሰማይ የሚያንጸባርቅ ብርሃን ያለበሰ ለመላእክት የክብር የብርሃን ልብስ ያለበሰ ለካ እሱ ጨርቅ አገልድሞ ቀራንዮ ላይ የዋለው ለእኔ ነው አለ። ስለዚህ ማይደሱ ነው አለ። ምግቤም መጠጤም እሱ ነው አለ። ከዚህ ወደ ሌላ አቅጣጫ እንዳትንቀሳቀሱ እንደ ብሉይ ኪዳኖቹ እንደነኛ እንዳትሆኑና ከሕይወት ምግብ እንዳትርቁ ብሎ ትምህርቱን ያጠናቅቃል ቅዱስ ጳውሎስ ማለት ነው። እግዚአብሔር ንስሐ ገብተን በሕይወት ምግብ በሥጋው ደሙ ታትመን የማያልፍ መንግሥቱ እንዲኖር እርሱ ይፍቀድልን። ስለመከረን፣ ስለገሰጸን፣ ስላስተማረን የሠራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።